ሰላም ውዶቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ብዝት ዝት ይበልልኝ እያልኩኝ ዛሬ እንግዲህ የብዙዎቻችሁ ጥያቄ የሆነውን ምላሽ ይዤ መጥቻለሁ። ምናልባትም ብዙዎች እንግዲህ ድሮ ወይም ደግሞ በፊት ዩቲዩብ እንደጀመርኩ አካባቢ የምታውቁኝ አልፎ አልፎ ሰራ ነበረ ቅባት እንዴት ለፀጉር ቅባት እንዴት እንደማዘጋጅ ቅማቶች እንዴት እንደማዘጋጅ ከመታጠቤ በፊት ምን እንደማደርግ ምን እንደምቀባ እሰራ ነበር ማለት ነው። በመሀል እንግዲህ ስለ ፀጉር ትሪትመንት ትቼ ነበር ወይ ደግሞ እየሰራው አልነበረም ማለት ነው። እና ያው እኔ ብዙ ጊዜ ከመታጠቤ በፊት በጣም አዘውትረው እንደምታዩት ሙዝና አቮካዶ ነው። ሙዝና አቮካዶ ሌሎችንም እጠቀማለሁ እንዲሁ እንደምታዩት ሙዝና አቮካዶ ዘይቱን ወይም የወይራ ዘይት ኦሊቭ ኦይል ተጨምሮበት ማለት ነው። እኔ ስፈጭ አልጨምርም። ስፈጭ የምጨምረው ማለትም ሙዝና አቮካዶ ጋር አብሬ የምፈጨው የቅርንፉድና የጥብስ ቅጠል ወይም የሮዝመሪ ቅጠል አብሮ ተንተክትኮ ወይ ደግሞ አብሮ በውሃ አፍልቼው የሱ ውሃ ይኖረኛል ማለት ነው። በዚያ ነው ማዘጋጀው። ከዛ እንግዲህ እንደምታዩት ያንን ፈጭቼ አዘጋጅቼ ምናምን ነው ጊዜ ስላልነበረኝ ነው ማለት ነው ስፈጭ ያላሳየዋችሁ ወይም ሳዘጋጅ ያላሳየዋችሁ። እንደምታዩት እንግዲህ ፀጉሬ ክርፍፍ ጭርፍፍ ምንድን ነው የሚባለው የሆነ ተንከርፏል በሉት ማለት ነው። ስለዚህ እንደዚህ ፀጉሬ በሚበላሽበት ሰዓት ወይ ደግሞ እንደዚህ እንደምታዩት የሆነ በሚንጨፈረርበት ሰዓት ያለ አይደለ የሆነ ድርቅ ብሎ ምናምን የምጠቀመው እንደምታዩት አቮካዶ ነው ማለት ነው። እንግዲህ አቮካዶና ሙዝ ከሌለ አቮካዶ ከተልባ ጋር ወይም ደግሞ አቮካዶም እንዲሁ ለራሱ ከእርጎም ጋር አድርጌ እጠቀማለሁ ማለት ነው። እቀባዋለሁ። ስለዚህ እንደዚህ በምታዩት መልኩ ፈጭቼ ተቀብቼ በደንብ ነው ማለት ነው የምቀባው። በደንብ ራስ አድርጌ እቀባዋለሁ እንደምታዩት እና በደንብ ማሳጅ አድርጌ ምናምን ማለት ነው እንትን ምለው ማለትም በደንብ እንደዚህ በዚህ መልኩ ተቀብቼ ቆይቼ ማለት ነው ስራዬን ስጨርስ ሻወሬን ወስዳለሁ ወይ ደግሞ ታጠባለሁ ማለት ነው ውዶችዬ። ስለዚህ በምታዩት መልኩ እንግዲህ እንደዚህ አድርጋችሁ በደንብ ከተቀባችሁ በኋላ በደንብ ማለት ነው እንደዚህ ነው እኔ ማሳጅ ማደርገው። በዚህ መልኩ ማሳጅ ስታደርጉት በነገራችን ላይ ደስ የሚል ስሜት ነው የሚሰማችሁ ራሱ ማለት ነው። ደስ የሚል ነገር በቃ እኔ አንዳንዴ እንደዚህ ማሳጅ እያደረኩት ራሱ እንቅልፌ ሁሉ ነው የሚመጣው ማለት ነው። እና በደንብ በዚህ መልኩ ራስ አድርጋችሁ ማሳጅ እያደረጋችሁት ማሳጅ እያደረጋችሁት በደንብ ማለት ነው ጫፉ ድረስ በተለይ ደግሞ የራስ ቅላችሁ ነው መቀባት ያለባችሁ ማለት ነው። እና ብዙዎቻችሁ ደግሞ አይ እንደዚያ ስላደረግሽው አይደለም፣ አንዳንዴ ፀጉር በተፈጥሮ ስለሆነ ነው እንጂ እኔ ፀጉር በእርግጥ ያን ያክል አይደለም ወይም ረዥም አይደለም ወይም ያን ያክል አይደለም። ነገር ግን ቢሆንም ደግሞ ያለኝ ፀጉሬ ወይም የተፈጥሮ ፀጉሬ ይሄ ምንድነው አሁን ለምሳሌ ሀገር ቤት እንደምናየው የአህያ ፀጉር ከመሸከም የአርቲፊሻል ፀጉር ከመሸከም የራስ ያልሆነን ነገር ላብ በላብ ከማሟሟቅ በሉት ምንድነው የሚባለው ይሄ ከመበሳበስ አብሮ ማለት ነው። በራስ ፀጉር ለምን ፍሬዛ አይሆንም? ማጌጥ ይቻላል። እንደገና ደግሞ የራስን ፀጉር ያለንን ፀጉር መንከባከብ እንችላለን በቻልነው መጠን ማለት ነው። በቻልነው መጠን የራሳችን ፀጉር መንከባከብ እንችላለን ማለት ነው። ምንም ቢሆን ምንም አያድግም ወይም ደግሞ የፈለገ ብንንከባከበው አያድግም የምትሉ ሰዎች አላችሁ። ያድጋል በነገራችን ላይ ማለት ነው። ፀጉር ያድጋል። ምንም የማያድግበት ነገር የለም። የእናንተ እንክብካቤ ትዕግስት ብቻ ነው የሚያስፈልጋችሁ ማለት ነው። በትዕግስት ፀጉራችሁን የራሳችሁን ፀጉር መንከባከብ፣ ማሳጅ ማድረግ በቃ የቅባት ብዛትም አይደለም። በነገራችን ላይ ቅባት ለምሳሌ አለ ወይም ደግሞ በዚህ በኩል አዲስ ቅባት መጧል፣ እንዲህ አይነት መጧል በተባላችሁ ቁጥር እዚያ ላይ ገንዘባችሁን የምታወጡ በጣም ብዙዎች ናችሁ ማለት ነው። ይሄ ለፀጉር አሪፍ ነው፣ ይሄ ለፀጉር እንደዚህ ነው የሚሏችሁን ሁሉ እዚያ ጋር በጣም ብዙ ወጪ ታወጣላችሁ ማለት ነው ለፀጉር ቅባት። ይሄ ቅባት
አብዝቶ በመቀባት ወይ ደግሞ የቅባት በጣም የተለያዩ የቅባት አይነቶችን ገዝቶ እነዚያን በመቀባት አይደለም፣ እውነት ለመናገር ማለት ነው። እኔ ብዙ ጊዜ የምጠቀመው ምንድን ነው የሚባለው ኮኮናት እና የኮኮናት ቅባትና እንዲሁም ደግሞ የኦሊቭ ኦይል ወይም ደግሞ የወይራ ዘይት ነው የምጠቀመው ማለት ነው። እንዳያችሁት አቮካዶ ላይ የምጨምረው እሱን ነው። ጨምሬ የምቀባም ኦሊቭ ኦይል ወይ ደግሞ የወይራ ዘይት ነው። በተለይ ደግሞ መዳም ቤት ያላችሁ እንግዲህ ሁሉም ቤት አለ ብዬ አስባለሁ፣ ኦሊቭ ኦይል ወይም የወይራ ዘይት ማለት ነው። ሁሉም አረብ ቤት አለ፣ ይጠቀሙታል ማለት ነው። ስለዚህ ያ ላይ ጭምር አድርጋችሁ ስቲል ቅባታችሁን ራሱ ቤታችሁ ራሳችሁ ወይም ማዘጋጀት ትችላላችሁ፣ ባላችሁ ነገር ማለት ነው። ግዴታ አይደለም። ይሄ ባላችሁ ለጸጉራችሁ በምትጠቀሙት በየትኛውም ለእናንተ የሚመቻችሁ ለጸጉራችሁ የሚመቻችሁ የቅባት አይነት በዛ እንደፈለጋችሁ ራሳችሁ ቤታችሁ ውስጥ ማዘጋጀት ትችላላችሁ ማለት ነው። የምትፈልጉትን ነገር ማዘጋጀት ትችላላችሁ ቤታችሁ ውስጥ ማለት ነው። ስለዚህ ለራሳችሁም ለልጆቻችሁም ሊሆን ይችላል፣ ለእህቶቻችሁም ሊሆን ይችላል፣ ለፈለጋችሁት ለራሳችሁም ለእያንዳንዱ ነገር በዚህ መልኩ መጠቀም ትችላላችሁ ማለት ነው። ቅባትንም በዚያ መልኩ ማዘጋጀት ትችላላችሁ። ምናልባት አዘገጃጀቱ እንግዲህ በቀጣይ የምትፈልጉ ካላችሁ አዘጋጅላችኋለሁ ማለት ነው፣ ወይም በቪዲዮ አመጣላችኋለሁ። ብዙ ጊዜ ያው ቪዲዮ ቀርጭም ስለማላስቀምጠው ነው። እንደገና ደግሞ ብዙ ጊዜ እንደዚህ ስለማልመጣ ነው ማለት ነው፣ ስለማላሳይ ነው እንጂ እኔ ሁሌም እንዲህ ነው የምጠቀመው ማለት ነው። እና አንዴ ለምሳሌ በአቮካዶና ሙዝ ከተጠቀምኩ ሌላ ጊዜ ደግሞ የተልባ እንዲሁ እጠቀማለሁ ማለት ነው። ሌላ ጊዜ ደግሞ እንቁላል የሚመቻችሁ ካላችሁ እንቁላል ከእርጎ ጋር የሚመቻችሁን ከየትኛውም ጋር አድርጋችሁ ጸጉራችሁን ትሪት አድርጋችሁ ወይም ደግሞ ትሪትመንት ጨምራችሁ በደንብ የሆነ ነገር ብቻ ተቀብታችሁ ለእናንተ የሚመቻችሁን የሆነ ነገር ተቀብታችሁ ቆይታችሁ ማሳጅ አድርጋችሁ ምናምን ነው መታጠብ ያለባችሁ እንጂ በደረቁ ከታጠባችሁት እንዲሁ በደረቁ ማለት ነው። በቃ ዝም ብላችሁ ሄዳችሁ ሻምፖ በቻላችሁት መጠን ደግሞ በዚያው አጋጣሚ ልላችሁ የምፈልገው ሻምፖ አታብዙ። ሻምፖ አታብዙ ማለት ነው። በቻላችሁት መጠን ሻምፖ ባታበዙ ጥሩ ነው ማለት ነው። ማለት ሻምፖ ባታበዙ ስላችሁ ከቻላችሁ በኖርማል ሳሙና መታጠብ ብትችሉ ጸጉራችሁ ነው ማለት ነው። ለምሳሌ እኔ ሻምፖ በጣም አብዝቼ ስላችሁ ቆዳዬን ወይም የራስ ቅሌን መታጠብ የምፈልገው ይሄ ማይለቃል አይደለ? ለምሳሌ ማይለቅ ስላችሁ ምን ልበላችሁ፣ ይሄ ጸጉራችሁ ጋር ማይለቅ ነገር ተቀብታችሁ ወይ ይይዛል የምትሉት ነገር ማለት ነው። እና ደግሞ እኔ በብዛት ባዝሊን ይሄ ጫፍጫፉን ወይ ደግሞ ይሄ ጸጉሬን ጫፍጫፍ ባዝሊን አቅልጬ ከቅባት ጋር አዘጋጃለሁ እና እሱንም ጫፍጫፉን እቀባለሁ። እሱ የግዴታ ሻምፖ ያስፈልገዋል በምትታጠቡ ሰዓት ማለት ነው። ለዛ ነገር እንግዲህ ብዙዎቻችሁ ጥያቄያችሁ ምናልባት በተወሰነ መልኩ ቢመለስላችሁ ብዬ ነው እንጂ ቅባት ሳዘጋጅ እንዴት እንደማዘጋጅ ራሱን የቻለ ቪዲዮ ያስፈልገዋል ወይ ራሱን የቻለ ጊዜ ነው የሚያስፈልገው ማለት ነው። ሰው በዚያ መልኩ እመጣላችኋለሁ። ለዛሬው ግን እንደምታዩት እንግዲህ ጸጉሬ በዚህ መልኩ በደንብ ማሳጅ አድርጌ በደንብ ማለት ነው በደንብ የራስ ቅሌን ማሳጅ አድርጌ እንደምታዩት እንግዲህ ወደፊት የሚያመጣው ወደ ኋላ የሚያደረኩ በሚችለው መጠን እንግዲህ ስቲል ከካሜራ ጀርባን በደንብ ማሳጅ አድርጌዋለሁ ማለት ነው። በደንብ ስለዚህ በደንብ ማሳጅ አድርጋችሁ ይህ እንግዲህ በቀላሉ ብዙዎቻችሁ አቮካዶ አናገኝም ነው የምትሉት። አቮካዶ ምናልባት መዳሜ አታመጣም፣ መዳሞች አይገዙም። ብዙ ጊዜ ቢገዙም ደግሞ የተወሰነ በቁጥር ነው፣ ለራሴ መጠቀም አልችልም፣ አላገኝም የምትሏላችሁ። ግዴታ አይደለም፣ በምታገኙት ነገር መጠቀም ትችላላችሁ ማለት ነው። ሙዝ በቃ ከእርጎ ጋር ፈጭታችሁ እርጎ ጨምራችሁ ያንን መጠቀም ትችላላችሁ። ሙዝ ከእንቁላል ጋር ፈጭታችሁ ከአንድ ወይም ከሁለት እንደ ጸጉራችሁ ብዛት ማለት ነው ጋር ፈጭታችሁ መጠቀም ትችላላችሁ ማለት ነው። በጣም ብዙ ነገር ማለት ነው።
የሩዝ ውሃን እንዲሁ ማለት ነው የሩዝ ውሃ ጋር አድርጋችሁ መፍጨት ትችላላችሁ። እንዲሁም የቅርንፉድና የጥብስ ቅጠል ወይም ደግሞ የሮዝመሪ ውሃ ጋር አድርጋችሁ መፍጨት ትችላላችሁ። አይ ይህንን ነገር ሁሉ አንችልም የምትሉ ከሆነ ደግሞ ቤት ውስጥ ያለውን ዘይቱን ወይም ኦሊቭ ኦይል ማለት ነው ሞቅ ታደርጉና አለ አይደለ የሆነ ብርጭቆ ነገር ላይ ወይም ደግሞ የሆነ ፕላስቲክ ያልሆነ ነገር ላይ አድርጋችሁ ሞቅ ያለ ውሃ ላይ አድርጋችሁ በደንብ ለብ ሲል ውሃው ዘይቱ ማለት ነው በደንብ ለብ ሲል ወይም ደግሞ ሞቅ ያለ ሲል በደንብ ቆዳችሁን የራስ ቅላችሁን በዚያ በደንብ ፀጉራችሁን በደንብ ቀብታችሁ ማሳጅ አድርጋችሁ ስራችሁን ሰርታችሁ ስትጨርሱ በቃ ሻወራችሁ መውሰድ ትችላላችሁ፣ መታጠብ ትችላላችሁ ማለት ነው ውዶችዬ። እኔ እንግዲህ እንደዚህ አድርጌ ለ2 ሰዓት ልቆይ እችላለሁ፣ ለ3 ሰዓት ልቆይ እችላለሁ፣ ከዚያ በላይም ልቆይ እችላለሁ። በየትኛውም ሰዓት እንግዲህ ለ2 ሰዓት ቆይቼ ለ3 ሰዓትም ቆይቼ የፈለኩትን ያህል ሰዓት ቆይቼ እንግዲህ እታጠበዋለሁ ማለት ነው። አንዳንዴ ምናልባት ጊዜ ሳይኖረኝ የግዴታ ጧት ፀጉሬን መታጠብ ካለብኝ ተቀብቼም የማድርበት ጊዜ አለ ማለት ነው። በቃ እቀባለሁ፣ ስር አድርጌው አድራለሁ ማለት ነው። ጧት እታጠባለሁ። ምንም የሚጎዳ ነገር የለውም ማለት ነው። ምንም የሚጎዳ ነገር የለውም። እዚህ ጋር እያልኩ ያለሁት እንግዲህ እኔ ያው አልተረፈኝም ወይም ደግሞ አልበቀኝም ለፀጉሬ ማለት ነው አቮካዶ እና ሙዙ። ስለዚህ ፊቴን አልተቀባውም ወይም ደግሞ እያልኩ ነው ያለሁት። ስለዚህ ከተረፋችሁ ወይም ከበቃችሁ ደግሞ አቮካዶ ፊታችሁንም መቀባት ትችላላችሁ ማለት ነው። ፊታችሁንም መቀባት ትችላላችሁ። ምንም የሚያመጣው ችግር የለም። በጣም አሪፍ ነው ለቆዳም ማለት ነው። እንግዲህ አቮካዶ ራሱ በጣም ለፀጉራችን ጠቃሚ ነው። ከዛ እንደዚህ አድርጋችሁ በደንብ ማሳጅ ካደረጋችሁ በኋላ በደንብ በዚህ መልኩ እንትን ካላችሁ በኋላ በምታዩት መልኩ እንግዲህ በላስቲክ ወይም ደግሞ ይሄ በፔስታል ነገር በቃ በላስቲክ ማለት ነው እንደዚህ ስር ታደርጉና እንደምታዩት እንግዲህ እኔ በምታዩት መልኩ ስር ታደርጉና ማለት ነው ወዶችዬ። በምታዩት መልኩ አሁን እኔ እያሰርኩት ያለሁት በላስቲክ ነው። በላስቲክ ስር ስታደርጉት በቃ ራሱ እንትን የሆነ ስቲም ነው ያደርገው ማለት ነው። ምክንያቱም እናንተ እንደዚህ ስራችሁ ላይ ስትሆኑ የሙቀት ስሜት ይሰማችኋል ማለት ነው፣ ይሞቃል። ስለዚህ በደንብ የሚፈልገውን ያህል ይወስዳል ማለት ነው ፀጉራችን ወይም ጭንቅላታችን ወይ ራስ ቅላችን ማለት ነው። ስለዚህ በምታዩት መልኩ እንግዲህ እንደዚህ አስሬዋለሁ ማለት ነው። ከዛ በራሱ ሻርፕ ነው ማለት ነው። እኔ እንደዚህ ጥምጥም አድርገውና ወደ ስራዬ እገባለሁ ማለት ነው። በምታዩት መልኩ እንግዲህ ላስቲኬን አስሬያለሁ። ከዛ በራሱ በዚህ ሻርፕ ምናልባት ካልቆሸሸ ምናምን ማለት ነው። ይሄ እንደምታዩት እንግዲህ ሻርፖ አልቆሸሸም። ስለዚህ በዚህ መልኩ እንግዲህ በዚህ መልኩ አስሬ ስራዬን እሰራለሁ ማለት ነው። በዚህ መልኩ በምታዩት መልኩ አስሬ ስራዬን እሰራለሁ። ስራዬን ስጨርስ ሻወሬን እወስዳለሁ ወይ ደግሞ ፀጉሬን እታጠባለሁ ማለት ነው። እና በእርጥቡ ቅባታችሁን ቀብታችሁ በደንብ አድርጋችሁ እንግዲህ ፀጉራችሁን መንከባከብ ትችላላችሁ፣ ማሳደግ ትችላላችሁ። የማያድግ ፀጉር የለም ማለት ነው። በተረፈ ወዳችኋለሁ። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። ወዳችኋለሁ። ባይ ባይ።